ሀጂን ተውት። ሀጂ ዝም ብሎ ነው የሚያወራው። ሚስቱ ሀጂ ከማጠሩ የተነሳ አብሬው ሲሄድ ልጄን ትምህርት ቤት ማደርስ ይመስል ነበር ብላ ስትል እኮ ደንግጫለሁ። ሀጂ ዝም ብሎ ነው። ዱባይ ከገባ ምን ገባ ምን ያመጣል እሱ? ከእሱ ጋር ታየኝ እኮ እሷ ምኞቷን ነው። አይገርማችሁም? አንቺ እንደማታዋሽ እናውቃል። ሄመን እያልተደበደብኩም ብላ ክዳ ትመጣለች። ወርቄም በህግ ነው የምትጠየቀው። ነገርኳችሁ እኮ የተናገረችው ነገር በህግ የሚያስጠይቅ ነው። ያ በህግ የሚያስጠይቅ ነገር ነው። መብታችሁንም ግዴታችሁንም ካወቃችሁ እንደዚህ አይነት ሰዎችን በቁጥጥር ስር ማዋል ይቻላል። ተቆጻጽሩ የሚል ዜና ነው የሚመጣላችሁ። ጉድ ኢቭኒንግ ካርሎስ ሻ። ወርቄን የሚደበድባት እቺ እንደማትዋሺ እናውቃለን። አይ ሄመንዬ እንደሱ ብለሽማ እንትን አትበይኝ። ገባሽ? አልተደበደብኩም ብላ ልትክዳችሁ ስለምትችል እኔ ውሸታ ወርቄ በቃ በሷ በኩል ማቀሳሰሯ ነው። ትላንትና እኔ ገና ትላንት ስነግረሽ ነበረ። ያው እንትንምና ከአጀማመራቸው ያችም ትግራዊት ነኝ አባባሏ። ከዛ ደግሞ ይቺ ቀድማ የሆነ ነገር ስትል ነበር። ቅልብ አርጋ ነው ትግራዊት ነኝ ያለችው እና አሁን ማቀሳሰሯ ነው። ትግራይ ከአማራ ጋር፣ አማራ ከትግራይ ጋር፣ ከዛ እነሱን ወደ ዳር ራሳቸውን ወደ ዳር ምናምን አድርገው ማቀሳሰራቸው ነው። ስለ ምርጫው ስለምኑም እንዳይወራ እዚህ ስለማልናገር ነው። እዚህ የማልናገረው ነገር ስላለ ነው እንጂ ሁሉን ነገር ነው ያውቃል። ስለ ምርጫው እንዳይወራ ነው። በቃ ምርጫ አልተደረገም ብሎ ሰው እንዳያወራ ነው። ታክቲክ አለ፣ ብዙ ታክቲክ አለ። ያ እንጂ አሁን ወርቄን የሚሰማ ሰው አለ። ወርቄን የሚሰማ ሰው አለ። አቴንሽን ስትፈልግ ብቻ ነው የምትመጣው። ቱ ቢ ኦነስት በቃ ግርግር ከሌለ የራሷ ወሬ ይዛ ማውራት እንኳን የማትችል ሰው ነች። ሚዲያ ላይ ያለ ሰው ወይ የሚችል ሰው አጀንዳ እስኪመጣ ይጠብቅ። የራሱን ነገር ይዞ መጥቶ ማውራት ይችላል። ስለማትችል የዱብሻ ናቴ እውነት ጠብቃ የሆነ ነገር ሲፈጠር የምትመጣው። አለበለዛ የራሷ ነገር ክሬት ማድረግ አትችልም። ትግራዋይ ደግሞ ህመሙን መናገር ከፈለገ ራሱ ይናገረዋል እንጂ የሚናገርለትም አይፈልግም። ቆሻሻ በእሷ ምክንያት ሰው የሚባላ መስሏት ነው። በክት እንደዚህ ስለከበድሻት ነው እናትሽ ማወጥታ የወረወረች ብላለች ብለሻል። ያ ፍቅሪዝም ተቀላቅያለሁ ያንተን ሃይማኖት። በዚህ አጋጣሚ ፍቅሪዝምን ተቀላቅያለሁ። የሄሉን ጉዳይ እንዴት አየሽው? እኔ ራሴ ትላንትና እኮ ደስ አለኝ። እኔም ልቀላቀለው ነው። ካርሎስ ማን የሄሉ ጉዳይማ እኮ አለቀ። በቃ እኮ አለቀ እኮ። ሄልን በቃ ተከሳለች። ቅጣቷን እንትን ብላ ጠንካራ ከሆነች ጠንክራ እዳዋን ከፍላ ወደ ህይወቷ ትመለሳለች። ጠንካራ ካልሆነች ደግሞ ያው ጥፋቱ የራሷ ነው። ይቅርታ አረገላት እኮ አረገላት። ይቅርታ አረገላት። ኦኬ ይቅርታ ካረገላት ጥሩ ነው። ከዚህ በኋላ ያለው ግን የሰው ህይወት ውስጥ የሰው ላይፍ ይሄ የሰው መተራረብ ይሄ መነጋገር ምናምን ዝም ብሎ የሚዲያ ምንም አይደለም። ግን በሰው ትዳር በሰው ህይወት ከዛ ደግሞ እያስፈራሩ ገንዘብ አምጡ ይሄን አምጡ ማለት ግን ታውቁ። ለምን ሌላም ሰው ከሷታል። ያን ሰው ከሷታል። ልኬልሻለሁ ተስፋዬ ምናምን የሚባለው እሱም ከሷታል። ሌላም ሶስተኛ ሰው አልናገረውም ከሷታል። እንዴ ለምንድን ነው ተስፋዬ ምናምን የሚባለው ልጅ የከሰሳት? እሱም 3 ልጆች አሉት። አንደኛው ልጁ የሆነ ይናገራል የሚለው አለ ስም ከፈለግሽ እና ሌላም ሰው ደግሞ እንደዚሁ በትዳራቸው ገብታ የተናገረችው ነገር እነሱም አስገብተዋል አሉ። እኔ ግን የምለው ለምን እስከዛሬ ሳይከሱ አሁን ተረባረቡ? ብዙ ጊዜ እኮ አምጡ ገንዘብና ምናምን እኮ ብዙ ጊዜ ላዩን የላክሽልኝ
ብዙ ጊዜ እኮ አይደለም ይሄ ነገር እኮ አሁን እኮ ነው። ስንት ወር ሆናት ሞቅ ሞቅ ያደረገችው ብር ጥሟት እኮ አሁን ነው እንጂ እንዲያውም ከአሁን በፊት የምታደርገው የሆነ ነገሮች አንዳንድ ነገሮቿ የሚያስቁ ግግም ብላ ምናምን የምታደርገው ነገር እንትን ደህና ነበረ እኮ አካሄዷ። በኋላ እኮ ነው ብር ቀመሰች። ከዛ ደግሞ እኔ ይሄ አጠገቧ ሆኖ እንትን የነበረ ይሄ ጃጓር የሚባል ራሱ እነሱ ናቸው አሟሙቀው እንደዚህ የከተቷት። እነ ጃጓርም መከሰስ አለባቸው እኮ ገንዘብ አቀባባዮች። እኔ የምለው ጃጓር ማን ነው? ሌላም ሰው ጃጓር ሲል ሰምቻለሁ። ኢንግላንድ እዚህ ሀገር ነው የሚኖረው። አንበሳ ቀባይ፣ ወሬ አቀባይ የነበረ ማለት ነው። አሁን ደግሞ ይሄ ማነው ስሙ ይሄ አረብ ሀገር ያለው ልጅ ኮስተር ብሎ ደህንነት ነኝ የሚል የሚያስፈራራው አሁን ደግሞ እሱ ጋር ተለጥፏል። የሆነ ሰሞኑን ስለ ሳጅ ሲያወራ የነበረው እሱ ነው። ገደል ጃጓር ምንድን ነው? እሱ ነው ገደል የከተታት ይላሉ። እሱ ነው ገንዘብ አቀባባይ ሆኖ ወሬ አቀባባይ ሆኖ አሁን መብረቁ ጋር ተለጥፏል። መብረቁም እንዲከሰስ እንትን ያደርገዋል። ለምን እሱ ነው የሚያጋግላቸው። ሳራ አልከሰሰቻትም። ሳራ አልከሰሰች። ሌላ ግን 2 ሴቶች ከሰዋታል። 2 ሴቶችና ተስፋዬም አሁን አለ። እስቲ እንስማው። ተስፋዬን ይኸው ይላክሽልኝ። አልሰማሁም ነበር። የት ነው የሚኖረው? ባለቤቱ ሄለን ሳይኮሎጂ፣ ተስፋዬ ባለቤቱ አማኑኤል የ3 ልጆቹ እናት ጥሎ ለእሱ አታዝንም ምናምን የሚል ቪዲዮ ደርሶኛል። በ2 መንገድ ክስ መስርቼብሻለሁ። ሀገር ቤት ስትገቢም የምትጠየቂበትን እንደዚሁም ደግሞ እዛው ኖርዌይ ደግሞ ክስ መስርቼብሻለሁ። ይህንን ማደርገው ከየት እንዳመጣሽው ለምን እንደዚህ እንዳልሽ በሚዲያ ማስረጃ ስላለኝ በዚህ አጋጣሚ የማጠራላችሁ ነገር እኔ እንደሚታወቀው 1 ልጅ ነው ያለኝ። 3 ልጆቹን ሚስቱን አማኑኤል የገባ ምንም ታሪክ የለኝም። ሰዎችን የሚወድ ሰው ልጁን አምርሮ የሚወድ ሰው ባለቤቱን እንደዚህ ያለ ነገር ያደርጋል ብሎ ማሰቡ ራሱ የማይገጥም ነገር ነው። ሰው መልስ መመለስ እንደሌለብኝ አውቅ ነበረ። ግን ያው 2ኛ ክስም እየመጣልሽ እንደሆነ ከአንደኛው ስትገላገኝ በዚህኛው ደግሞ ደግመን እንደምጠይቅሽ እኔ ተስፋዬ ክንፈ እዛው ድረስ መጥቼ እንደምጠይቅሽ ላረጋግጥልሽ እወዳለሁ። አድርሱላት። አመሰግናለሁ። ከሄለን ሳይኮሎጂ። እሱም ከሷታል እንዴ ጆንዋ? አዎ ከሷታል። ለምን ኩዊንሻ ይሄ ዝም ብለሽ እንደ ፓልቶክ የምትተራረበው ቲክቶክ ላይ ምናምን እኮ ምንም አይደለም። ዝም ብለሽ ትንትንት ያለሽ ግን ዲፕ ገብተሽ ፋሚሊ ያለው ሰው፣ ቤተሰብ ያለው ሰው፣ ትዳር ያለው ሰው፣ በዛ ላይ ደግሞ ገንዘብ አምጡ፣ ይህንን አንበሳ አውርዱ፣ እንደዚህ ካላጋለጥኳችሁ ምናምን የምትለው እንዴ አይፈቀድም እኮ። የሆነ ሰው ታንቆ እስኪሞት ድረስ መጠበቅ አለበት? መከሰስማ ነበረባት። አታቆምም ነበር። እኔ የገረመኝ ለምንድን ነው ቡጥዬ ወልካም፣ ለምንድን ነው በአንድ ጊዜ ማለት መክሰስ ከነበረባቸው በጊዜያቸው ለምን አልከሰሱም? ለምንድን ነው አሁን ላይ ሁሉም ማድረግ የፈለጉት? እየሄደች ከሳራ በኋላ እየባሰባት ያመንካት ጀመረቻ። አዎ ግን እውነት ለመናገር መጀመሪያ መክሰስ የነበረባቸው አሁን አንዱ ሲከስ ይሄ ውሸታምነት ነው። የወደቀ ዛፍ መጥረቢያ ይበዛበታል እንደሚባለው የፈሪ ጥርቅም ብያቸዋለሁ። አይ እኔ ደግሞ ግደግፋቸዋለሁ። ለምን አሁን በቃ በአንድ ሰው በ2 ሰው ታቆመዋለች ብለሽ ስታስቢ ጭራሽ እየጣማት ብሩ ሄደ። አንበሳው እየጣማት ሄደ። ኩይንሽ እንትናም ታሰረች። ሞኒካ አይደለ ቤቲ? ማን? ሞኒካም ታሰረች። ኧረ እሷንም ሊመልሷት ኧረ ኖርዌይ ሞኒካ መቼ ታሰረች? ተስፋዬን እኮ 3 ቀን የተናገረችው አይገርምም? እኔ አልሰማሁም። ሞኒካ ሀገሯ ነው የሚመልሷት። መቼ ታሰረች? ኮይንሻ አንድ እንደዛ አንብቤ ነው አይ ቲንክ ኤልሳ ጭሩብ ነው ምናምን የምትባለው ከሷት ነበረ ታውቂያለሽ። እና
የሆኑ እንትኖች ቤቷ ፖስታዋን በሯን ምኗን ፈልገዋት ብዙ ነገር አድርገው ነበር። አሁን ግን ፖሊስ ራሱ መጥቶ ይዟት ሄደ። እሷንም ወደ ሀገሯ ነው። እሷ እንኳን ስትናገርም ሰምቻታለሁ። ሀገሬ ስሄድ የተሻለ እኖራለሁ ምናምን ስትል ነበር። ከትናንትና ወዲያ ምናምን ግን ገብታ ስትለፈልፍ ነበር። አሁን እኮ እንትን እያሏቸው ነው። በተለይ ይሄ ግደለው ወረደው ምናምን ኢቨን እቺ ጀርመን ያለችው ክንሃርዶሚና ያለችው ራሱ በህግ መጠየቅ አለባት። አዎ ያቺ ይታረዱ ያለችው ገባሽ? ኤንወይ ማናት ስሟ ተስፋዬም በሉ ማንም በሉ ለምን በዚህ ሰዓት ሁሉም እንደተነሱ ስላልገባኝ ነው። ትክክል ነው ብያ ኮይንሻ እኛ ስናይ የነበረው እና ያው እያየን ሳይሆን ያው የተቆራረጠ ይመጣልን የነበረው በሆነ ጊዜ ሳራ ቅዥብርብር ብላ የሆነ በቃ ራሷ ሁሉ ልትስት የደረሰች ጊዜ ነው። ገባሽ? ከዛ በኋላ ግን ቀጥላለች። የሰዎቹን እያመጣች ካላመጣችው አለ እንደውም እኔ እግዚአብሔርን በሰዎቹ ቦታ ሆኜ እኔም እናደድባት ነበር። እውነቱ ልንገርሽና እያየዋት እንዴ ምን አይነት ተፈጥሮ ነው፣ በቃ ምን አይነት አስተሳሰብ ነው ያላትል ነበር። ኤደን ወይ ማሪሰብ ትላንት ስታለቀስ ራሱ እንዴ ሄደን አሁን ውስጧ እርር ጥንቁሽ ብላ እያለቀሰች ነው። ስንት ሰው ራሷ እንዳስለቀሰች ይገባታል ስል ነበር። የእርቅ ማዕድ አዘጋጅና ይቅር ይባባሉ። አይ ወርቁ አይተነህማ ይቅርታ አድርጎላታል፣ ያረግላታል። ጊሚት ነው ያረግላታል ይቅርታ። የሌሎቹን ባላቅ እኔ አላቅም ነበር እነዚህም እንደከሰሷት። ያኛውስ ልጅ ከሷታል እንዴ? ሳራ ለሀበሻ አልከሰሰቻት። ማን ነው ይሄ ኢሱ ምናምን የሚባለው? ተቋረጠ። እነሱማ በቃ እኮ የእነሱማ ትታቸው እኮ ወደ ሌላ ሄዳ ነበር። ማን ናቸው ሁለት የከሰሷት? ሌላ ከዚህ ሌላ ትላንት የነገርኩሽ አንድ ሰው፣ ከዛ ደግሞ ሌላ ሴት አለች ዩኬ ሌላ። አዎ እሷንም ከሆነ ሰው ጋር እንትን ስታረጊ ባልሽ ቀምቶሽ ልጆቹን ይዞ ምናምን ያለቻት። ከዛ አንበሳ ካላመጣሽ ስትላት እግር ብይ ያለቻት። እችም 5 ሳንቲም አልሰጥሽም አለቻት። ኔቨር ጊቭ አፕ ናት ምናምን ትባል። ቡቱ ምን ትያለሽ? የታ ሌላ አክሽልኝን ቤትዬ የላክሽልኝ አልመጣልኝም። የእንትናን ቅድ የሞኒካን አይቼው ነበር ግን አልመጣልኝም። የማን የላኩልሽ? አይ አንቺ አይደለሽም ቤት የላኩልሽም በውስጥ ይዋለች። ቡጡዬ ምን ትያለሽ? አይ አንቺ አይደለሽም ምን እላለሁ? አንዱን ሳይወት ያብዝ አንዱን ሳይወት ያድንግዝ። ቢሆነስ እኔ ምንም አልልም። አሚን ኢሪዝ እንትን ነው ማለቴ ምንም አይደንቅም። አባባሌ ግም ለግም አምራስ ግም ነው። ቢሆነስ ማንንም ማሞገስ አልፈልግም፣ ማንንም ሰፖርት ማድረግም አልፈልግም። ቢካዝ they are all the same ለኔ ሁሉም አንድ አይነቶች ናቸው። ስለዚህ አሮ ነው ኩንሻይ እውነት ለመናገር እኔ አሁን በቃ ከዚህ እንትን ላይ ወጥቶ ማውራቱ ነው እንጂ የሚሻለው። ቢካዝ ላብሩሽ አብሩላት ነው። ሲምፕል ቲንግ ነው። ተሰዳቢ አባባሌ is not fair ስታይ አብሶ እኔ አሁን ዝም ብዬ ስመለከት ግራ ነው የሚያጋባኝ። ስለዚህ እኔ በበኩሌ ከደሙ ንጹህ ነኝ። ማንንም ሰፖርት የማደርገው ኦፍ ኮርስ እናንተም እንደዛ ናችሁ፣ እናንተም ናችሁ እያልኩ ሳይሆን እንትኑ እንዲገባብኝም አልፈልግም። ይሄ የወሬው እንትኑ ራሱ ጥንስስ ወደ እኔ እንዲመጣ ራሱ አልፈልግም። አይዲያው ራሱ እንዲገባብኝ አልፈልግም። ቢካዝ ኢትስ ኖት ትክክል አይደለም። ሁሉንም ማረቀሽ አቅርበሽ ስታዩ ሁሉም ልክ አይደለም። ግን ደግሞ በምንድን ነው በምን ባልሹ ምን ታደርጊያለሽ? ዋን ቲንግስ ግን እኔ የማዝነው በምን እንደሆነ ታውቂያለሽ? ኦፍ ኮርስ ህይወት ፌር አይደለችም፣ ዓለም ፌር አይደለችም።
ቁጭ ብለን እንትን ማረጋችን ነው። ኢስ ሪል እኮ ነው ማወራላችሁ። እኔ ህሊናዬ ምንም ደም የለበትም ይሉ ህሊናዬ ንጹህ ነው። እዚህ ሶሻል ሚዲያ ላይ የምትዋቸው ግን ለወዳቸው ለብዙ ነገር ህሊናቸውን ሸጠዋል። ሶላቸው ተሽጧል። ማነው ጤነኛ? ማነው በሽተኛ? ማነው የሰው ደም እያስለፈለፈ ያለው? we don't know them ምናየው ነገር በጣም እንትን ነው። በጣም ያስጠላል በቃ። ስለዚህ ሁሉም ለኔ አስኖት እንትን ጀስቲስ ለትግራይ ህዝብ ለከሌ ያለ ጀስቲስ ለተራበ፣ ጀስቲስ ለተጠማ፣ ጀስቲስ ለተደፈረ፣ ጀስቲስ ለሴት እህቶቻችን፣ ጀስቲስ ለብዙ በቃ ለብዙ ኢትዮጵያን ገበሬዎች። እኔ በእንደዚህ አይነት ተራ ነገር ዲስትራክት አልሆንም፣ እንትን አላደርግም። ጀስቲስ ለሄለን ፎዋት እስቲ ተናገሪ ሄመንዬ። ማለት እኔ ጉዳይ ነበር ስለላይ የገባሁትና ሄለንን ያው ሁላችንም በቅርብ ነው የምናውቃትና የወርቁ አይተነውንም ሆነ የሌላ ሰውን እንትን ስትናገር ከደረሳት መረጃ አንጻር ነው እንጂ እንዲህ ነው ወይ እጅ ከፍን ይዣለሁ ወይ እንደዚህ ነው ብላ በእርግጠኝነት እንትን አትልም። ግን የሚደርሳትን ነው ሳራ ላበሻንም ያለቻት ወርቁ አይተነውን እንዲህ ብለሽኝ የለ እንዲህ ነው እንጂ ነህ ብላ በትክክል እሱን እንትን አላለችም። እንደገና ደግሞ ቅድም እንደተባለው ስንት በትግራይ ላይ ጄኖሳይድ የዘር ማጥፋት እንትን ሲነገር ስንት በትግራይ በጦርነቱ እንትን ባሉ ወጣቶች ላይ ስንት ነገር ሲነገርና ሲወራ ምንም ያልተባለ አንድ ሄለን ላይ እንትን ሊባል ለምን ተነሳ? ሄለን ለመክሰስ በአንድ ግለሰብ ለዛው ለምን ህዝቡ ለምን ተነቃቃ ነውና ሄለን ስትናገር ቪዲዮ ደረሰኝ እያለች ነው። የማንንም ስታወራ ቪዲዮ ደርሶኛል መረጃ አለኝ እያለች ነው የምታወራውና ህዝቡ ተነካካ ያለችው ለምን እንደዛ ልንገርሽ፣ ህዝቡ ተነካካ ብላ ያለችው ቴንክ ዩ ሆትሻ። ህዝቡ ተነካካ ያለችው እቺ ማናት ተጥላ ያደገችው ወርቄ ነች። ህዝብ አልተነካካም። ምክንያቱም እሷ የተናገረችው ወርቁ አይተነህን ነው እንደ ግለሰብ። ሳራም ትንገራት ማንም ተንገራት ህግ ባለበት ሀገር የተናገረው እንጂ የነገረው አይደለም የሚጠየቀው። ሳራ ዱባይ ናት። አይዶና አንቺ የት ሀገር እንዳለሽ አላቅም። አሁን እኔ አንቺ መተሽ ናርዲ ወልካም አንቺ መተሽ የሆነ ሚስጥር ነግረሽኝ እሷን የነገረችኝ ብዬ ማውራት አልችልም በህጉ መሰረት። ገባሽ አይደል? ላይ አውጥታ ሚዲያ ላይ ወጥታ የተናገረችው ሄለን ናት። ማንም ይንገራት ማንም እሷ ናት መታ ሚዲያ ላይ የዘረጋችው። ለዛ ነው እሷ ላይ አይላ ነግራክማ ሚዲያ ላይ አይደለ እንዴ ወጣው ስለ ዘር ማጥፋቱ የሚናገሩት ራሳቸው። እሷስ እሺ በእንትን ነው በሰው ነው እሺ ሚዲያ ላይ ቁጭ ብሎ ሙሉ ቀን ቁጭ ብሎ አይደለ እንዴ ስለ ዘር ማጥፋት ሲያወሩ የሚውሉት? ለምን እነሱ ለምን አይነኩም? በእንደዛ ከሰሰችው እኮ እሷ በዘር ምናምን እኮ አይደለም። እሱ ነው ገባኝ። በግለሰብ ነው ያ በግለሰብ አንደኛ ነገር ሊያይ ምን አለ መሰልሽ መጀመሪያ እኔ የሰማሁት ከዛሃበሻ ነው ይሄ ነገር የተወራው አሁን ቅርብ ጊዜ ነው። 15 ቀን 20 ቀን ምናምን ነው ከመቼው ተጣድፎ ከመቼው ውሳኔ ላይ ደርሶ ይሄን ያህል $22,000 ተቀጣች ብሎም እንትን ያለው ዛሃበሻ ነው። ከመቼው እንትን አለ ውሳኔው ላይ እስከመቼው ድረስ። እንደገና ወርቁ አይተነው ያለው ዱባይ እሷ ያለችው ሌላ ቦታ እንዴት ብሎ ነው እንትን የሚለው? ምናልባት ማስጠንቀቂያ ሊደርሳት ይችላል አይደል? ጠበቃ ካለው በጠበቃው በኩል ማስጠንቀቂያ ይደርሳታል እንጂ በአንድ ጊዜ ውሳኔ በአንድ ጊዜ ምናምን እንዴት ሊሆን ይችላል? አሁን እዚህ ጋር ግራ አጋቡን። በአንድ በኩል ሀገር ውስጥ ስለማይኖር ከሌላ ሀገር የመጣ ባለሀብት ስለሆነ ብር ሲኖርሽ እኮ የትም ዩሮፕ ውስጥ የትም ሀገር ውስጥ እንደው ወረቀትም ይሰጥሻል። ብርሽን እዛ ኢንቨስት እንድታደርጊ ስለሚፈልጉ ወረቀትም ባንድ ይሰጡሻል። ያለበት ፖዚሽን ያለው ንብረት ምኑ ታይቶ ነዋሪ አይደለም። ገባሽ? ለዚህ ጉዳይ ከመጣ ወዲያው ነው የሚደረገው። ገባሽ? አይ ዶንት ኖ የት ሀገር ነው ያለሽው ሄመን? ዩሲ እኮ ታዲያ እኔ ትናንትም ሌላ ሰው እንደዚህ እንዳንቺ ከዩሲ ጋር ሲያወራ ነበር። ልክ እንዳንቺ አይነት ንግግር ነው እና አንዳንድ ጊዜ እኮ ወዲያው የሚወሰን ነገር አለ። ግን ኩዊን ሻዬ እኔ እዚህ ጋራ ሄመን ያለችው ነገር
it could be anything can happen. I mean ሰውየው ሄቪ ኢነርጂ ነው የሚሰማኝ እኔ ስለዛ ሰው ሳወራ እና ግን ምንድነው ስለ ክሱ ስለምናምን እንዳልኩ አንቺ ጋር መስማማው ለምን መሰለሽ ዘሐበሻ የሚሉት እንትን ሂዝ ስፔሲፊክ ለተወሰኑ ግሩፖች የሚዘራ ቻናል ነው you know እና አምጥዩ ገባኝ አንደርስታንድ አደርጋለሁ አጮሆት ነው የኛ ሶሳይቲ ደግሞ ያው እንደምታውቂው ነገሮችን ዲቴል ግን ደግሞ እሷ መታ ኮንፈርም አደረገች አይደል ኢሞሽናል ሆነች ምናምን ስለዚህ ኦፍ ኮርስ የሆነ ነገር ሃፕን አድርጓል ማለት ነው ገባሽ ተከሳለች የሆነ የደረሳት ነገር አለ ማለት ነው በተረፈ ግን እንዳልሽው ዘሐበሻ የሚሉት ሰውዬ this is it እኮ ይሄ ነው እኮ የሚያስጠላው አሁን የሆነ ግሩፕ ከወደደሽ በቃ ይመታልሻል ቱባ ምንም ማለት ነው አሁን እኔ አቶ ወርቁ አተነው አቱ ምለውም እንግዲህ እኔ ስርዓት ስላለኝ ነው እንጂ አንተ ይሄ ተራ ምናም ቢዩሉ በጠራው ደስ ባል because የሰው ልጅ በአደባባይ ላይ ምንም አላጣም እሱ በያድግ ጊዜ ዘረፈ ታሰረ ቅብር ተሰ የህዝብን ገንዘብ ይዞ ነው ይሄው በየሀገሩ እንትን የሚል የትኛው ምን ከየት ይመጣል ያም ሆኖ ግን የንጹሃንን ህዝብ ሲል ያልፈራና ያላፈረ የኔ እዚህ ጋር የሆነ ነገር ተባለብኝ ብሎ ሲናገር እና ሲከስ ሼም ኦን ሂም I mean to be honest and then again ለዛ ነው አሁን እሷም አጥፍታለች because አጥፍታለች ማለት ምንድነው ከምንድነው ከሰይጣን ጋር በዚህ ያህል መንገድ መታገል የለብሽም እነዚህ ለሰይጣን የሚሰሩ ሰዎች ናቸው ለሰይጣን ነው የሚያገለግሉት እንጂ ብዙ ነገሮች እኮ አሉ እንጥራ ብንልኩ ብዙ ሰዎች አሉ መጣራት ያለባቸው ህዝብን እንደ ህዝብ የሚያበሻቅ የአንድ ሰው ስም ይበልጣል ወይስ የህዝብ ስም ይበልጣል አስቡትማ የብዙ ሰው ህዝብ እኮ ይበልጣል ግንሳ የለም እንደዛ አይነት ነገር የለም እኛ ኮሚኒቲ ጋር እኛ ሶሳይቲ ጋር ለዛም ነው እኔ አሁን አንድ ሄለንን መንጠቅ አርጌ ስለ ሄለን ብቻ ማውራት ያልፈለኩት because የብዙሃን ህዝብ ጥያቄ የኛ የህዝብ ጥያቄ ነው ያለ ለዛ ነው እኔ እንደሌላው ማጮህ ያልፈለኩት ለምን ምናምን የሚለው ነገር ስታለ ለምን ብቲ የብዙ ሰውንባ ያልተመለሳል እሱኮ ጆኖሳይደር ነው ሊችሊ ሚሊሻ ለብሶ ምናምን እሷ ገንዘብ ቢኖራት አማካሪ ቢኖራት እሷ መክሰስ ትችላለች እኔ ከዚህ በፊትም ብያለሁ እሷ ያን ሁሉ ስታወራ እንደውም እሱን ሳይ ያቺኛዋ ሴቷን ነው ልትከሳት ትችላለች ብያልኩት እንጂ እሱ ሊችሊ ሄዶ ጆኖሳይድ አድርጎ ምን ብሎ የተሸሽጎ ተደብቆ አይደል እንዴ ያለው አገሩ ማይድ አይደል so what are you talking about ምንድነው የምታወሪው ማለቴ ምንድነው አንዳንዴና እኔ የሚገርመኝ እሱም አይደለም ሶሻል ሚዲያ ላይ ቁጭ ብለው because of you have money because of የሆነ ነገር ኤክስፔክት ያደረጉ ነው አሁንም ከሱ ልክ ሀያል እንደነበረ ንጹህ ሰው እንደነበረ ለሱ ቆሞ የሚከራከሩ አሉ እና አንዳንዴ ፍርድ እግዚአብሔር ነው የሚፈርደው እግዚአብሔር ነው ሁሉንም የሚያደርገው እኔ በግሌ ማለት ነው እና እንዳልሽው ቡጣፍቴ እሱ አሁን እኔ አሁን ያው ስሜታችን ሁላችንም አንድ አይነት ነው በሱ በስቲ ያለን ነገር ሁላችንም ማለት ነው ግን እሷስ ቁጭ ብላ ልክ በቃ አጣሪ ፖሊስ ምናምን ሆና የሰውን ህይወት ማንተን ማረግስ እሷስ ለምን እንዴ እሱ ስለከሰታት እንጂ በሌላ ሰው ብትከሰስ ያደረገችው ትክክል ነው ወይ ስትባል እንደውም ብዙ ሰዎች የሚያውቋትም ከስሩ ነው የሚጥላትም ነበሩ እና እሷ ያረገችውስ የሌላው ይኸውልሽ አሁንም እኮ ጄሪሻ አንዴ እንጨርስሽ እና አሁን ለምሳሌ ሁለት ሶስት ሰዎች ልጆች አላቸው ፋሚሊ አላቸው ምናምን ናቸውና አንቺ እንደዚህ ዕቃ እንዲህ አርገሽ እንደዚህ ያረግሽ ልጆችሽ ባልሽ እንደዚህ የሱንም ስልክ ፈልጋለሁ አደርሳለሁ ለሱ ምናምን አለበለዚያ 15 አንበሳ አውሪጂ ምናምን እየተባሉ የነበሩት ሰዎች እሱ ላይ መልሽልኝ ጓልኳይላ እንደ እንትን ከሆነ እኔም አንቺን ቁጭ ብለን እኩል አይደለ የምንሰማው እንደ ግለሰብ እንደ አንድ እንትን ማንኛውም ሰው እንደሚሳደበው እንደውም እሷ ዘር አትነካም በጣም ደስ የምትለኝ ነገር ዘር ሃይማኖት አትነካም ገባሽ
መቼም ረድዎም ብልዕዎም ካብ ዝብል ሰብ 100 እጥፍ እኔ ዘቅዝቃ ብትረግጠኝ እኔ ምንም አይመስለኝም። ለምን ብለሽ ብቲ በማንኛውም ጎፈንድሚ ላይ ዘር አትልም፣ ሃይማኖት አትልም። አሁን ልጅቷ ትረዳለች ምናምን አልሄድንም። አሁን የጠየኩሽ ጥያቄ አሁን አንቺ ሆነሽ አንቺ ራስሽ አግኝተሽ አውቃሽ ያው አሁን እንደሚደረጉ ሰዎች ብታረግሽስ ባልሽ ላይ ኦኬ። አሁን ይኸውልሽ ጓልኮ ያልሻ ለሚዲ በሕርበን አንዴ እኔ ልመልስላት። ይኸውልሽ ጓልኮ ያልሻ አሁን ምን አለ መሰልሽ፣ ጨዋታው ሌላ ነው። ይሄ ሶሻል ሚዲያ ነው። ራስን በመቻል አብሮ በመዝናናት it's all about money, it's all about famousness, it's all about የራስን ጨዋታ ይዞ መምጣት which is እኔ ሰፖርትን ባላረገው ይሄለንን አካሄድ ግን እሷ ሶሻል ሚዲያ ላይ ይዛችሁ መታ ይሄንን ካልሰጣችሁ ይሄን ካላደረጋ እኔ I don't agree with that things። ባለፈው ሊከሷት እኮ ይችላሉ ብያለሁኝ which is this happening you know። የሄደችው አካሄድ ኢሮፕ ላይ እየኖረች በዚህን ያህል መንገድ ጋንጊስተር ሆና ስጡ ማለቷ ያን ያስደረጋት ነገር ለምንድን ነው? የሰዎቹ ማንነት ስለተረዳሽ። ሰዎቹም ሲሰጧት የነበረው በራሳቸው ስለማይተማመኑ ነው እንጂ ወግጂ ሂጂ ምናምን ቢሏት የትም አትሄድም። በቃ ሶሻል ሚዲያ ላይ ቀባጥራ ምን ብላ ትጨርስ ነበረ። ገባሽ አባባል? እኔ ግን ልክ እንዳለችው she don't have nothing ይችላል። ገንዘብ የላትም፣ ገንዘብ ልትሰራ ነው የመጣችው። በቃ የወሬም ሱስ ሊኖርባት ይችላል፣ ወሬዋን ሱስ ልታጣጥም ነው የመጣችው እንጂ ኦፊሻል ወጣ ሌላ ነገር አላደረገችም። ገባሽ አባባል? ከዚህ ጋር ለየት የሚያደርገው ይሄ ሰውዬ ስትናገርም ስለዚህ ሰውዬ እኮ እሷ አይደለችም ያለችው፣ ሰማውን ያለችው። ገባሽ? እንደዚህ ይባላል። ኦፍ ኮርስ ትክክል ስላልሆነ ይኸው ተቀጣው ብላለች። እንግዲህ አሁንም አሉ ብዬ ነው የማወራው እኔ ቢኮዝ ማቀው ነገር ስለሌለ ማለት ነው። እና ተቀጣው ብላለች እና የሱና የሷ ኬዝ ኮምፕሊትሊ ዲፈረንት ቲንግስ ነው። ሶሻል ሚዲያ ላይ ይሄን ይዛ ካልመጣ አሁን ሄለን እየተባለ ያሉ ለምንድን ነው በዜና በጥርስ የሚያዘጋጅ ለምንድን ነው? ቢኮዝ ኦፍ ይሄን ስለሰራች ነው። ስለዚህ ሶሻል ሚዲያ ላይ ስትመጪ ፓርት ኦፍ ወርክ ነው። ይሄ ዋናው የሥራ ዘርፍ ነው። እሱ ግን ገንዘብ እያለው ንብረት እያለው ምንም ሳያጣ ምንም እንትን ሳይል ያ ምስኪን የትግራይ ህዝብን ግን ለምን ያን አደረገ? why he did that why because of ፓርቲና ህዝብ የተለያየ ጉዳይ ነው። የሆነ ልጅም እዚህ ጋር ቂት ደጋፊ ሲያወራ ነበር አይቼዋለሁ። አንዳንድ ሰዎች አላችሁ ፓርቲና ህዝብ መለየት የማትፈልጉ ማሰብ የማትችሉ ሰዎች አላችሁ። እኔ ስለ ፖለቲካ ለምን ከናንተ ጋርና አይምሮን ሸፍናችሁ ከምትጓዙ ሰዎች ጋር መከራከር አልችልም።